ተማሪዎች ከምሽቱ 1 ሰዓት ጀምሮ ውጤታቸው ማየት ይችላሉ። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮ የ2018 የ12ኛ ክፍል ብሔራዊ ፈተና ውጤት ባለፉት ዓመታት ከነበረው ውድቀት አንጻር አሁን ምን ተለወጠ? ማንስ ገነነ? የትኛው ክልል የተሻለ ውጤት አስመዘገበ? ፕሮፌሰር ብርሃኑስ ምን ተናገሩ? ሰላም ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው መረጃ መላው ሀገሪቱን ያነጋገረ የትምህርት ሚኒስቴር መግለጫ ነው። ቪዲዮ እስከ መጨረሻ ተከታተሉት፣ ምክንያቱም ውጤታችሁ ከየትና እንዴት ማየት እንደምትችሉ ጭምር አብረን እናያለን። የ2018 ትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠቃለያ ፈተና ውጤት የሚገለጽባቸው አድራሻዎች ይፋ ሆነዋል። 2018 ትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠቃለያ ፈተና ውጤት ተፈታኞች ዛሬ ነሐሴ 19 ቀን 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ የሚከተሉን አማራጭ ማስፈንጠሪያ በመጠቀም ማየት የሚችሉ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። በተያያዘም ተፈታኞች ቅሬታ ሲኖራቸው በአካል መምጣት ሳያስፈልጋቸው ከታች በዲስክሪፕሽን ላይ ባስቀመጥንላችሁ ሊንክ መሰረት እዛ ላይ በመግባት ከነሐሴ 19 እስከ 26 2018 ዓ.ም ከቀኑ 10 ሰዓት ድረስ በማቅረብ ምላሹን በተመሳሳይ ማስፈንጠሪያ በኩል መከታተል የሚችሉ መሆኑን በአክብሮት እንገልጻለን። ውጤት የሚገልጽባቸው ሊንኮችን በተመሳሳይ መልኩ ዲስክሪፕሽን ላይ አስቀምጥላችኋል። መልካም እድል ለሁላችሁም ተመኘን። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዳሉት ከሆነ የዘንድሮ ውጤት ከአምና በጥሩ ደረጃ ተሻሽሏል። ግን እስከምን ድረስ? ቁጥሮች ስናያቸው ተማሪዎች ወደ ዩኒቨርሲቲ ያስገብቶ ማስፈተን ከተጀመረ ጀምሮ በመጀመሪያው ዙር 3.2 ተማሪ ብቻ ነበር ያለፈው። ሁለተኛው ዙር 2.9% በማለት ዝቅ ብሎም ነበር። በሶስተኛው ዓመት ሆኗል። ባለፉት 4 ዓመታት 8.9፣ በአሁኑ የደረሰው መጠን 12.8% መሆን ችሏል። ይህ ማለት ከአመት ዓመት መሻሻል እየታየ መምጣቱ ያሳያል። ዘንድሮ ከተመዘገቡት 563960 ተማሪዎች መካከል 550210 ተማሪዎች ተፈትነዋል። እነዚህ ውስጥ ፈተናው ማለፍ የቻሉት 70544 ተማሪዎች ብቻ ናቸው። በተለያዩ ዘርፎች ስንከፋፍላቸው በተፈጥሮ ሳይንስ 16.6% ማለፍ ሲችሉ በማህበራዊ ሳይንስ 8.3 ብቻ ማለፍ ችለዋል። እንግዲህ ትልቁ ጥያቄ የትኛው ክልል በምን ያህል ደረጃ አለፉ የሚለው ነው። በፐርሰንት ሲታይ አዲስ አበባ ከተማ ከህዝቧ ብዛትና አፈጻጸም አንጻር 32.3% በማምጣት ግንባር ቀደም መሆኑን አስመሰክሯል። በመቀጠል ሐረሪ 22.67%፣ አፋር 18.6%፣ አማራ 15.56% ይዟል። ግን በቁጥር ስናሰላው ኦሮሚያ ክልል 20807 ተማሪዎችን በማሳለፍ በቁጥር ብዛት ቀዳሚውን ስፍራ ይዟል። አዲስ አበባ 18646 ተማሪዎችን በማሳለፍ ሁለተኛ ነው። አማራ ክልል ደግሞ 15225 ተማሪዎችን በማሳለፍ ሶስተኛ ደረጃ ላይ ተቀምጧል። ሌላው የሚገርመው ነገር ትምህርት ቤቶች አፈጻጸም ነው። ባለፉት ዓመት ምንም ተማሪ ያላሳለፉ የትምህርት ቤቶች ብዛት 1232 ትምህርት ቤቶች ነበሩ። በዘንድሮ ግን ይህ ቁጥር ወደ 565 ቀንሷል። እንዲሁም 100% ሙሉ በሙሉ ተማሪዎች ያሳለፉት ባለፈው 62 ሲሆን በአሁኑ ወደ 88 ማደግ ችሏል። በዘንድሮ ፈተና ላይ የታየው ሌላው ትልቁ ለውጥ የፈተና አሰጣጥ ዘዴ ነው። ኮምፒውተር ወይም ኦንላይን የተፈተኑ ተማሪዎች ማለፊያ። በዘንድሮ ፈተና ላይ የታየው ሌላ ትልቁ ለውጥ ፈተና አሰጣጥ ዘዴ ነው። በኮምፒውተር ኦንላይን የተፈተኑ ተማሪዎች የማለፊያ ምጣኔ 18.3% ሲደርስ በወረቀት የተፈተኑት 4.2% ብቻ ናቸው። ሚኒስትሩ በቀጣይ ዓመት 100% ወደ ኦንላይን ፈተና ለመሸጋገር እቅድ እንዳላቸውም በዚሁ መግለጫቸው ላይ ተናግረዋል። እስቲ ደግሞ የዘንድሮ የውጤት ጥግ የያዙ እንመልከት። በተፈጥሮ ሳይንስ ወንድ በኦዳ ስፔሻሊ ቦርዲንግ ስኩል ትምህርት ቤት 591 ከ600 በማምጣት ሪከርዱ ተሰብሯል። ተፈጥሮ ሳይንስ ከሴቶች ደግሞ ከአገው ምድር ትምህርት ቤት 583 ከ600 በማምጣት ሪከርዱ ሰብራለች። በማህበራዊ ሳይንስ ወንድ ከዶዶላ ኢፋ ቡሩ ትምህርት ቤት 576 ከ600 በማምጣት ተችሏል። በማህበራዊ ሳይንስ ከሴቶች ከአዲስ አበባ ፖሊ ሱፐር ሆሊ ሴቨር ትምህርት ቤት 569 ከ600 አምጥታለች። ነገር ግን ሁሉም ነገር በሰላም አልተጠናቀቀም። ፈተናው በሐቀኝነት ለመውሰድ ፈቃደኛ ካልሆኑ መካከል ስልክ ይዘው የገቡ 265 ተማሪዎች ከፈተና ሙሉ በሙሉ ተሰርዘዋል። እንዲሁም በኮምፒውተር ሲስተም ላይ ኢሬጉላር ተብሎ ጉዳያቸው የተጠራሉ ተማሪዎችም ከነዚሁ መሃል ይገኙበታል። በዚሁ መግለጫ ላይ ስለ ሪሚዲያል ፕሮግራም ለተነሳላቸው ጥያቄ ፕሮፌሰር ብርሃኑ ነጋ እንደተናገሩት ማለፊያ ቁጥሩ ወደ 70,000 ከፍ ስለሚል የዘንድሮ ወደ ሪሚዲያል የሚገቡ ተማሪዎች ቁጥር ይቀንሳል። ይህም ማለት ሪሚዲያል ዘላለማዊ መፍትሄ እንዳልሆነ አጽንኦት ሰጥተውበታል። እናንተ ወይም የምታውቃቸው ተማሪዎች ውጤት መቼ ማየት ትችላላችሁ? ትምህርት ሚኒስቴር እንዳለው ከነገ ወይም ከነገ ወዲያ ማክሰኞ ጀምሮ ተማሪዎች ውጤታቸውን ማየት ይችላሉ። ቴክቫ ኢትዮጵያና ሌሎች ታማኝ መድረኮች
ውጤት የሚታይበትን ሊንክ ይፋ ያደርጋሉ። እስቲ የእናንተ ሀሳብ ምንድነው? የዘንድሮ ውጤት መሻሻል ያስደስታል ወይስ አሁንም ብዙ ይቀራል? ሀሳባችሁን ከታች ባለው ኮሜንት መስጫ ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ሼር አድርጉላቸው።